መድረክ ይለቃሉ። በጭብጨባ እንቀበላለን። እግዚአብሔር ይስጥልን። ክብር ለጌታ ይሁን። እግዚአብሔር የአምላካችን ስም የተባረከ ይሁን። እንደገና ደግሞ እንድናመልከው ከሱ ጋር አብረን እንድንሆን እግዚአብሔር ይሄ ጊዜ ሰጥቶናል። ስለ ዘማሪ አዳነ ጌታ እግዚአብሔር ይባርክ። ጌታ ይባርክ። ድሮም ያው ሰማይን ጎትቶ ያወርዳል። ክብር ለጌታ ይሁን። እቺ ያለፍንባት ጎዳና ትንሽ አስቸጋሪ ናት እና ሁሌ አታጡም ነበር። እዚህ ትንሽ እየታገለን ነው የምናልፈው። እነዛ ያለፍንባቸው ጎዳናዎች በዛ ጨለማ ወቅት ውስጥ በጣም ከቤተ ክርስቲያን ጎን ነው በብዙ መንገድ ሌሎች ሲዘጉ እንዳንዘጋ እየታጋ ቤተ ክርስቲያን በእግር እንድትቆም ካደረገው አገልጋዮች አንዱ ነው። ስለሱ ጌታ እናመሰግናለን። ክብር ለጌታ ይሁን። ያው እዚህ ሐረር አካባቢ የተገኙ ልጆች እንደዛ ናቸው፣ ነፍሳቸውን የሚሰጡ ለጌታ። እነ ዳንኤል አምዴ መንደር ሰው ነው ራሱ ይመስለዋል። ትንሽ ካለ እንጂ አማኑ እሱ ተቆራለ እንጂ ይመስላል። ክብር ለጌታ ይሁን። በጣም ጌታን ይወዳሉ፣ ይዘምራሉ፣ ያመልካሉ። ከሱ ጋር አብረን እንድናመልክ እግዚአብሔር ይሄን እድል ስለሰጠን ጌታን እስከ በጭብጨባ እናክብረው። ክብር ለአምላካችን ለእግዚአብሔር ይሁን። ጥቂት የእግዚአብሔር ቃል አካፈለና አብረን እንደ ልማዳችን እንጸልያለን። ለማምላላችሁ ተጽዕኖ ላላችሁ እንጸልያለን። ዛሬ አሁን ታንጃብል ነገር ባይኔ ባላይ ግን ድምጽ ሰምቻለሁ። ከሰማይ በታች ያለ ምንም አይነት ችግር በጌታ ኃይል ይሰበራል። ባሽታ በሉ፣ መከራ በሉ፣ የፈለጋችሁትን በሉ፣ እናንተ ግን በጌታ ኃይልና ችሎት ይሰበራል። እስኪ አሜን። እስቲ ቀኝ ልጃችሁን ከፍ አድርጋችሁ ከሰማይ በታች ያለ ሁሉ በሉ እስቲ በጌታ ኃይልና ችሎት ይሰበራል። ሃሌሉያ። የሉቃስ ወንጌል ምዕራፍ 1 ቁጥር 13 ላይ ይነሳና በመሰረቱ አልተነበብንም። እኔ ዛሬ ነው እኔም ታች ነበርኩኝ። እኔ ጫካ ሳለ ያገለገላችሁ ነበርና ከአዲ ጋር ዛሬ ነው የተገናኘ ነው። ያው ስብከትን ዘምሯል፣ ጸሎቴ ተመልሶልሃል። እስኪ አሜን። እስቲ በሉ ጸሎቴ ተሰምቷል። ክብር ለጌታ ይሁን። ይሄ ቃል የመጣው ዘካርያስ ለተባለ በጽድቅ እግዚአብሔር የሚያገለግል የእግዚአብሔር ካህን የሆነ ሰው ነው። እሱ ነው የመጣው። እኔ ከ8 ጀምሮ ላንብብ። ክፍሉን ሁሉ ስታነቡ አስገራሚ ነገር አለ። በኋላ በዚህ ክፍል ውስጥ ነው የምናልፈው። እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህናት ሥርዓት ወደ ጌታ ቤተ መቅደስ ገብተው ሊያጥን ዕጣ ደረሰበት። በጣም ጊዜ ሕዝቡ ሁሉ በውጭ ቆሞ ይጸልይ ነበር። የጌታም መልአክ በዕጣኑ መሳያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ወይ ጸሎት ተሰምቶልሃልና አትፍራ። ሚስት ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ታርላም ይሆንልሃል፣ በመወለዱ ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤል ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰነዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። ዘካርያስም መልአኩን እንዴ እኔ ሽማግሌ ነኝ፣ ሚስቴም በዕድሜ አርጅታለች፣ ይህን በምን አውቃለሁ አለው ያለ ይቀጥላል። እዚህ ክፍል ላይ የሚታዩ ዘካርያስ የተባለ ሰው እግዚአብሔርን በክህነት የሚያገለግል ታማኝ ከነበሩት በእስራኤል መካከል ከነበሩ ካህናቶች መካከል እጅግ በታማኝነት የተመሰከረለት በተሰጠው ታራ የማያጎድል
ተራውን ማያጎድል በተራው ገብቶ የሚያገለግል ዕጣን የሚያጥን ስለ እስራኤል የሚማለድ እግዚአብሔርንና እስራኤልን የሚያገናኝ ካህን ነው። ምስቱም ደግሞ ኤልሳቤጥ ነው የምትባለው። ምስቱ ልጅ አልነበራትም። በእድሜ ገብታለች፣ አርጅታለች። ልጅ አልነበራቸው። በሰው ሁሉ ታማኞች ናቸው። በጌታ ሕግና ትእዛዝ የሄዱ ያለ ነቀፋ ይኖሩ ነበር። ዳሩ ግን ምስቱ ልጅ በማግኘቱ ካህንም ቢሆን የካህን ምስት ብትሆን በጣም የሚወርድባት ውርጅኖች ነበሩ። ዮሐንስ ላይ ወደ ዮሐንስ ስንመጣ ዮሐንስ ሲናገር ኤልሳቤጥና ዘካርያስ በጌታ ሕግና ትእዛዝ ሄዱ በጽድቅ የሚኖሩ ነበሩ ይላል። ዳሩ ግን ኤልሳቤጥ ባለመውለዷ ሌላ ስም ተሰጥቷታል፣ ለሱም ሌላ ስም ተሰጥቶታል። እንዲህ የሚሉ ነበሩ። በእስራኤል ዘመን ወይም በእስራኤል መካከል መካን ሆኖ የማይወልዱ ሰዎች እርግማን እንደተሸከሙ ይቆጠራል። እርግማን እንዳላቸው ይቆጠራል። የእርግማን ምክንያቶች ነበሩ በእስራኤል መካከል። አንደኛ ታክሞ የማይድን ቁስል ከታየባቸው፣ ፈሳሽ ካለባቸው፣ ዓይነ ዕውር ከሆኑ፣ አፍንጫ ደፍጣጣ ከሆኑ፣ አንድ እግር አንካሳ ከሆኑ፣ የማይወልዱ ከሆኑ ወደ አምላካቸው ቤት ገብተው ዕጣን አያጥኑ። እርግማን አለባቸውና ለምጽ ካለባቸው ወደ አምላካቸው ቤት ገብተው ዕጣን አያጥኑ። ዘካርያስ ግን ልጅ ሳይኖር መካን ሆኖ ምስቱ መካን ሆና በታማኝነት ወደ ቤተ መቅደስ እየገባ ያጠና ነበር። ሲናገር ወደ ጌታ ቤተ መቅደስ እየገባ ነው የሚለው። ሃሌሉያ ሃሌሉያ። ይህ ቃል በዚህ መጽሐፍ ስታይ ቤተ መቅደስ የሚለው በሶስት ዘይቤ ተጠርቷል። የእስራኤል ቤተ መቅደስ የሚባል አለ፣ የሰለሞን ቤተ መቅደስ የሚባል አለ። ዘካርያስ የሚያገለግለው በጌታ ቤተ መቅደስ ነው። አሜን በሉልኝ በቃቸው። እስኪ አሜን በሉ። ግን ይሁንና የረጅም ዘመን ጥያቄ አለው። የረጅም ዘመን ጸሎት አለው። አላቋረጠም። ባለመቋረጥ ይጸልያል። ምስቱም ትጸልያለች። ሲወጡ የጸሎታቸው መልስ በመዘጋጀቱ በፊት ከሰዎች ወደ እነሱ የሚወረወር ድንጋይ በጣም ከባድ ነው። በጣም ከባድ ነው። ይኸው ካህን ነኝ ያልክ ወደ ቤተ መቅደስ ይሄድ፣ አርጅታል፣ አልወለድክም፣ ምስት ያክቶ አልወለደች። ባይሆን ክህነትን አፍርሰ ይሄ ጽድቅ የምትለውን አፍርሴ ወደ ሌላ ሴት እንደ ወንድ ብታመጣስ? እንደዚህ አይነት ጥያቄ አልጠፋም። እንዲህ አይነት ጥያቄ አይጠፋም። ቤተሰቦች ይጠይቃሉ፣ ጎረቤቶች ይጠይቃሉ፣ ጓደኞች ይጠይቃሉ። ይህ በጣም ከባድ ነገር ስለሆነ ልጅ ነው የታጣ። ኢየሱስ ጌታ ነው። ምንድን ነው የታጣው? ልጅ ነው የታጣው። አብሮ አገልጋዮች ካህናቶች ሊጠይቁት ይችላሉ፣ ጓደኞችም ይጠይቃሉ፣ ቤተሰብም ይጠይቃሉ። ምንም ችግር የለም። እችን ሴት አስወግድ፣ ሌላ ምስት አግባ፣ ውለድ የሚሉም ይኖራሉ። እነዚህን ተጽዕኖ ተሸክሞ እየመጣ ይመስላል ይሄ ሰው። እዚህ ጋር ተጽፎ ባታዩም ግን ከዚህ ቃል ጀርባ ላይ ያለው በተፈጥሮ ሕግ ልጅ ማጣት ምን ያህል ከባድ እንደሆነ ታውቃላችሁ እናንተ። አንዳንድ እግዚአብሔርም ላልፈለጉ እንደ ጉንዳን የሰጠ ለተጠሙ ዘግተው የሚያቆይበትም ምክንያቶች አሉ። ክብር ለእግዚአብሔር ነው። በልጅ ምክንያት ሊፈቱ የመጨረሻ ፍርድ ቤት ቀጠሮ ደርሰው ግን እግዚአብሔር ቸር ስለሆነ ጣልቃ ገብቼ አስታርቀ እግዚአብሔር ከዛ ዓመት በኋላ ልጅ የሰጣቸው ሰዎች አሉ። መታገስ ያቅታቸው በልጅ ምክንያት ሊፈቱ አልቀው በሸሪያ ሕግ ሙስሊሞች ናቸው። በሸሪያ ሕግ ለሷ 2% ነው የሚሰጠው። ከ100% 2% ሰጥተው ነው የሚያባረው። በሸሪያ ሕግ ሄዶ አሁንም በእነሱ በሴቶች ላይ ትልቅ ተጽዕኖዋል። በሸሪያ ሕግ ወደ ሸሪያ ፍርድ ቤት ሄደው 2% ሰጥተው ሊያሰነብቷት ዳታቸን ኦሬዲ አልቀው መንገድ ላይ ያለቀሰች አንድ ክርስቲያን እህት አገኘቻት። አንድ መምህርት የሆነች ክርስቲያን እህት ምን ሆነች ነው? ጎረቤት ናት። በቃ ልጅ ስለማልወድ እየወደድኩ ከባለ ጋር ሊፈታና ኦሬዲ በሸሪያ ሊወሰን ነው። ግድ የለም እስቲ እኛ ጋር ልጅ የሚሰጣል። አሜን በሉ ባካችሁ። እስኪ አሜን በሉ። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። እግዚአብሔርን እንመን። አሜን ትላላችሁ። እግዚአብሔርን እመን። ከሰማይ በታች ላለው መፍትሄ ያለው በእግዚአብሔር ልጆች እጅ ነው ያለው። አሜን ትላላችሁ። ልጅ የሚሰጥ አምላክ አለ እኛ ጋር። ስለዚህ ነይ አለቻት። ይዛት መጣች። እዚህ መገናኛ ነበር። እዛት ስትመጣ ኢየሱስ ጌታ ነው።
ሃሌሉያ። አሰባቸው ወደ እሱ ሰባኪ ስራውን የሚሰራ ክብር ለእግዚአብሔር ይሁን። ልጅ ማጣት እንዴት ከባድ እንደሆነ ነው ይሄን የሚላችሁ። ከዛ ያቺ ማምርት እህት እቺ ሴት ይዛ ስትመጣ እኔ አልነበርኩም። ያኔ እስከርብ ነበረች። ያችን እስከርብ እጸልያለሁ ፖይንት ኦፍ ኮንታክት ነበረች። ጸልየባት ስለነበር ሰዎች ታሞ ሲመጡ ችግር ያለባቸው ሰዎች ላይ ያችን እስከርብ እጠቀማለሁ። ምክንያቱም እምነት የሚሰራባቸው ቁልፍ ከሆኑ ነገር ውስጥ እምነት የሆነ ታች የሚደረግ የሆነ የሚነካ ነገር አለ። ጌታ ኢየሱስ አሪዛ ነክቶ ነው። ሃሌሉያ። ጭቃ ቀብቶ ነው። ክብር ለጌታ ይሁን። አንደኛ በድምፅ ይሰራል። ተነስተን የተነሳበት ጊዜ አለ። ሄዶ ነክቶ ያስነሳበት አለ። ታች የሚደረግ ነገር አለ። በቃል የሚሰራ ስራ አለ። እንደ ሰዎች እምነት መጣን ነው ይሄ። ሃሌሉያ። እንደ ሰዎች እምነት መጣን ነው። ስለዚህ የሰዎችን እምነት በመንፈስ ሰንስ ያደረጉኝ በስካርብ ጸልይ ነበር። ያቺ ስካርብ ቢሮ ውስጥ አለች እና የመጡን የቆረጣት ይወስዳል። እኔ ባይዘ አንገቴ ላይ በብርድ ላድር ነበር የዘው ጫማ ቆርጦ ጨርሷል። እኔ አይ የበላ ይመስላል። የመጡ ቅዱሳን እኔን ሲያቁ ቆርጦ ይወስዳል። እግዚአብሔርም ደግሞ ይሰራላቸዋል። እስኪ አሜን በሉልኝ። አዎ እግዚአብሔርም ይሰራላቸዋል። ስለዚህ እሷም ስትመጣ እኔ አልነበርኩም። እንደ ልማዴ ክፍለ ሀገር ነኝ። ስለዚህ ከእስካርባን ቆርጣ እችን እስቲ በሆድሽ ላይ እንዲህ ይዘሽ ግድለም ዝም ብለሽ ስተኝ በሆድሽ ላይ እሰሪያት በሻርፕ አድርገሽ እሰሪያት ትላታለች። አያችሁ አንዳንዴ ከጌታ ጋር አብሮ የኖሩ አብሮ የሄዱ ከእምነት ሩቅ ናቸው ክርስቲያኖች። ጌታ ኢየሱስ ሲናገር ታገኛላችሁ። ከማመን ልባችሁ እየዘገያችሁ ብለው ደቀ መዛሙርቱን ሲገስጽ ታያላችሁ። ለምን እምነት አይኖራችሁም ይላችኋል። ስለምን እምነት ጎደላችሁ ይላል። ለምን ተወነ ተቃላችሁ? ከሩቅ ያሉ አሕዛቦች መጥተው አንተ የዳዊት ልጅ ወይ ማረኝ ብለው ፈውስ ይዘው ወስደዋል። ያቺ የሲዶናዊት ሴት ታውቃላችሁ፣ ልጇ ክፉኛ የወደቀ በእሳት ውስጥ የወደቀ ሲያስቸግር መጣ። የዳዊት ልጅ ወይ ማረኝ አለች። ክብር ለጌታ ይሁን። ማረኝ አለች። ጌታም ጸጥ አለ፣ መልስ አልሰጠም። ደቀ መዛሙርቶች ቀርበው እቺ ሴት ከኋላችን ትጮኻለች፣ አሰነብታታል። እኔ ለጠፉት ለእስራኤል በግ እንጂ ለሌላ አልተላኩም አለ። ይህ በጣም ከባድ ቻሌንጅ ነው። ይባስ ተጠግታ እየሰገደች የዳዊት ልጅ ወይ ማረኝ አለች። ጌታም እንዲህ አለ፣ የልጆች እንጀራ ይዘው በቡችሎች ፊት መጣል አይቻልም። ይሄ ልብ የሚሰብር ነው። ግን የመለሰችው ተመልከቱ። ጌታ ወይ ቡችሎች እኮ በጌቶች ማዕድ ላይ የሚወርቀውን ፍርፋሬ ይበሉታል። እስኪ አሜን። ይበሉታል አለች። ትህትናውና በጎ ሕሊና በተሞላ እምነት ታጥቃ ስለመጣች ጌታ ተደነቀ። አንቺ ሴት አንቺ አሕዛብ ነሽ፣ ይህን ሁሉ ኬታ መጣሽ? ሂጂ የፈለግሽው እንልሽ አላት። ልጇ በዛን ሰዓት ዳነ ይላል። ያን የአሕዛብ መታወቂያ ተመልከቱ። ከሩቅ ነው። ይህ አሕዛብ መታወቂያ ነው። ከአይሁድ ጋር ህብረት የለውም። ከእምነት ጋር ህብረት ነው። ከሩቅ መጣው እባክህ ልጄ ልትሞት ነው እና ናና ልጄን ፈውሳት። ሃሌሉያ። ጌታ ይሽኛለሁ ካንተ ጋር ሄዳለሁ። ልክ ጉዞ ሲጀምሩ ከ12 ዓመት ጀምሮ ደም ይፈሳት የነበረች ሴት ጣልቃ ገባችና ፈውሱን ኃይል ከሱ ወሰደች ከኢየሱስ። ጌታ ዞር ሲል ማን ይነካኛል? እነዚህ ሁሉ እየተጋፉ ያለ እንዴት ማን ነካኝ ትላለህ አሉት። አይ ነው የሚጋፋኝ ብዙ ነው፣ የነካኝ ብዙ ነው፣ ግን አንድ ሰው ከኔ ኃይል አወጥቷል። እስከ ለጌታ ክርስቶስ ልባካችሁ ቅዱስ ምን ያህል ነው ምንታችሁ? አብ በክርስቶስ ሴባ አድርጎ የላከውን ኃይል ነው የመዘዘችው። ኃይል አጣና አሁን ኃይል የለኝም። ሃሌሉያ። ኃይል ከኔ ወጥቷል። መተለቃይችን ሲሰማ ፈራ፣ ደነገጠ። ከኋላ ተደወለና ብዙ ጊዜ ከኋላ ያለው ድምፅ እምነትን ያስቆማል። ቅዱሳን መረዳት ያለባቸው ከኋላ ያለው ድምፅ
ከጌታ ከሰማችሁ በኋላ የሚመጡ ድምጾች አደጋዎች ናቸው። ከኋላ ደወሉና ጌታ እኮ አብሮ እየሄደ ነው። በመሃል ላይ ያ ወቅታ ቢገጥምም ይደርሳል። ግን ከኋላ ተደውለው አሁን መምህሩን አታድክም ልጅቷ ሞታለች አለ። ሃሌሉያ! እስኪ አሜን በሉልኝ። አይሞትም በሉ እስኪ። ሞታለች አለ። ሰውየው ወረደ፣ ልብ ወረደ፣ እምነቱ ከስፍራ ተነሳ። ጌታም እንዲህ አለ፣ አይዞህ አትፍራ። ክብር ለጌታ ይሁን። እመን ብቻ እንጂ አትፍራ። ክብር ለእግዚአብሔር ይሁን። ታዲያ ሰውየው ቆም ብለው ነው ጌታ ሆይ አንተ ማምጣትም አያስፈልግም ነበር። ክብር ለጌታ ይሁን። ተሳስተናል። ቃልን ብቻ ላክ። እስኪ አሜን ትላላችሁ? ቃልን ብቻ መላክ ትችላለህ። አያችሁ እንዴት አንደርስታንዲንግ እንዳደረገ ተመልከቱ። ይህ ሰው ቃልን ላክ። እስቲ ይህን ሰማይ እንግዲህ የተፈጠረበት የዓመቱ ካላንደር አላውቅም፣ ስንት ቢሊዮን ስንት ትሪሊዮን ዘመን እንደሆነ ፍጥረት ከተጀምሮ ጀምሮ እስከዚህ ያለው ጊዜ አላውቅም። ሃሌሉያ አላውቅም። ዓለም ከዜሮ በታች ሳለች ዓለም ከዜሮ በታች ሳለች የእግዚአብሔር እቅድ ነበረና ፕሬዝ ጋድ። ኧረ አሜን በሉልኝ። ልብ አድርግ። ቃልን ብቻ ተናገረና እስቲ ይሄ ሰው የተረዳውን ተመልከቱ። ይሄን ሰማይ ያየ ይመስላል። ሰማይ ሲያይ አንድ ቀንም ጠቁሮ አያውቅ። ቀለም ቀበኝ አላል፣ እንዲህ አድርገኝ አላል። ቃል ነው የተናገረ። 3 ፊደል በአማርኛ ሰማይ። ሃሌሉያ! ስንት ፊደል ናት ሰማይ? እስከ ዛሬ ፈታለች። እናንተ ሰዎች የእግዚአብሔርና ቃሉን ልታምኑ ይገባል። እስኪ አሜን ትላላችሁ? እግዚአብሔር እንዲህ ነው የምላችሁ ዛሬ ጸሎትሽ ተመልሶልሃል። የኔና ጸሎትሽ ተመልሶልሃል። ከዚህ በላይ ሌላ ቋንቋ እግዚአብሔር ተበድሮ አያመጣልህም። አሜን። እግዚአብሔር አንድ ጊዜ ተናገረ፣ እኔም እሱ ብቻ ሰማሁ። ኃይል የማን ነው ነው? የእግዚአብሔር ነው። ጸሎቴ ተሰምቷል። ዛሬ እግዚአብሔር ልማናችሁ ተሰምቷል። በምንም አይነት ሁኔታ ውስጥ ኑሩ፣ እሱ የእናንተ ነው። ሁኔታዎችን ሊቆጣጠር የሚችለው በእርግጥ የሰማችሁት ቃል ነው። አሜን ትላላችሁ? የሰማችሁት ቃል ነው ፈውስ የሚያመጣው። የሰማችሁት ቃል ነው የእናንተን ነገር መግዛት የሚችለው። እስኪ አሜን፣ እስኪ አሜን በሉልኝ። ሃሌሉያ፣ ሃሌሉያ። ታስታውሳላችሁ ያቺ ከናይን ከተማ የነበረች ሴት፣ ከናይን ከተማ የመጣች ሴት አንድ ልጅ ነው የነበራት። ወደፊትም የለም ወደ ዓለም የለም፣ ከሱ በፊትም ከሱ ዓለም የለም። አይኔ የምትለው ነው። አንድ አይን ሲጠፋ ተመልከቱ። ልጇ ሞተባት፣ ልጇ ሞተባት። እንደ ተፈጥሮ ሕግ ከሞተ በኋላ ሬሳን ሄዶ መቀበር ነበረበት። አስለቃሾች ደረታቸውን ያዳለቁ ያስለቅሷታል። የሚቀብሩት ወደ መቃብር ሄዷል። ቆፍሮ ከጨረሱ በኋላ መቆፈሪያቸውን ተሸክመው መጥቷል። ስለዚህ ሰዓት ሄዷል፣ ረጅም ጊዜ ሆኗል። ለቅሶ ላይ የቆዩ ሰዎች ምግብ ማብላት አለባቸው። ስለዚህ በ9 ሰዓት በ10ኛ ሰዓት ወደ መቃብር ሄድ ጨረሱ። ወደ መቃብር ይዘው ሄዱ ነው። እነሱ ከናይን በስተ ምስራቅ አድርገው ወደ ኢየሩሳሌም አቅጣጫ ወደ መቃብር ሄዱ ነው። ሬሳ ተሸክመው። ሁልጊዜ እንዲህ አይነት ነገር ያጋጥማል። ጌታ ኢየሱስ በችግሮቻችን ፊት ለፊት ላይ ይገለጣል። አሜን። ዛሬ ጌታ በጥያቄ ፊት ለፊት ላይ ይገለጣል። አሜን ትላላችሁ? ስንቶቻችሁ አምናችኋል? እኔ ዛሬ መጸለይ እፈልጋለሁ። ስትጸለዩ ደግሞ አምናችሁ እግዚአብሔር የሚለውን መቀበል መቻል አለባችሁ። ሕማማችሁን ጥላችሁ ጥያቄያችሁን ጥላችሁ መውጣት አለባችሁ። እስኪ አሜን ትላላችሁ? ክብራቱ ለጌታ። ሬሳ ተሸክመው እያለቀሱ ደረታቸውን ያዳለቁ ሙሾ ያወጡ እየሄዱ ሳለ ጌታ ኢየሱስ ከፊት ለፊታቸው ይመጣል። ሃሌሉያ። አንዳንዶቹ በጣም ጥሩ ወዳጅ ሊያለቅስ ደረት ሊደልቅ የሚመጣ ወዳጅ ያገኛት ሴት መስሎ ልክ እሱ መሆኑን ሲያውቁ ቃሬዛው መሬት ላይ አስቀምጡ። ክብር ለጌታ ይሁን። ቃሬዛ መሬት ላይ አስቀምጡ። እንዴት አድርጎ ቃሬዛው ተሸክሞ ይላል? እረሱ የተባረከው የኔን ግን ያንተ ችግር ተሸክሞ አይደል ኢየሱስ። እናንተ ያንቺን ጥያቄ ተሸክሞ አይደል ጌታ ኢየሱስ። ጸሎቴ ተሰጥቷል። ግን ትልቁ ነገር ልመናዬ ምንድን ነው? ጸሎት ምንድን ነው? ምንድን ነው ጸሎታችሁ? ምንድን ነው ጥያቄያችሁ? ምንድን ነው?
የብዙዎቻችን ችግር እንደ ዘካርያስ ረጅም ጊዜ ጸሎት የለንም። አንድ ወር ትጸልይና በቃ እግዚአብሔር አልሰማኝም ብለህ ትተዋለህ። ሁለት ወር ትጸልይና እግዚአብሔር አልሰማኝም ትተውና ሌላ ርዕስ ውስጥ ትገባላችሁ፣ ሌላ አጀንዳ ውስጥ ትገባላችሁ። እግዚአብሔር ግን እንዲህ ይላል፣ ጸሎት ተሰማ። አሜን ትላላችሁ። ግን የትኛው ጸሎት ይለያላችሁ? ዘካርያስ ላይቶታል። አሜን። ረጅም ጊዜ ባለማቋረጥ ጸልየዋል። ስለዚህ ጌታ ኢየሱስ ክርስቶስ የሉቃስ ወንጌል ምዕራፍ 18 ላይ እንዴት መጸለይ እንደሚገባቸው ሲያስተምር ስለ አንድ ጨካኝ ሰውና ስለ አንድ ባልቴት ይናገራል። ክብር ለጌታ ይሁን። ስለዚህ ሲናገር ምንድነው ብለው መጨረሻ ላይ መደምደም ያደርጋል። ጌታ ለምርጦቹ ቀንና ሌሊት ለሚጮሁ ፈጥኖ አይፈርድምን? በእውነት በእርግጥ አሁን ፈጥኖ ይፈርዳል። በእውነት በእርግጥ የምትለው ወድ ተመልከቱ። በእውነት በእርግጥ አሁን ፈጥኖ ምን ያደርጋል? ይፈርዳል። ወረድልና ዳሩ ግን በምድር ላይ አንዳች እምነት አለ ወይ? ዘገር በጣም ከባድ ነገር። መፍረድን አሁን ይፈርዳል፣ ግን እምነት አለ ወይ? ያለ እምነት አይሰራልህም። አሜን በሉልኝ። ክርስቶስ እንዲሰራ ዋና መሳሪያው እምነት ነው። ለሚያምነው ነው ሁሉ የሚቻለው። ለሃይማኖት ያኛ አይደለም፣ ለሚያምነው። ዛሬ ስንቶቻችሁ ታምናላችሁ? እስቲ አምናለሁ የምትሉ እጃችሁን ሪል ነው የመጣሁበትን መንፈስ ነው። ሪል ነው። ዛሬ ጸሎት ይሰማል። ዛሬ ጥያቄዎች ይመለሱላችኋል። ሃሌሉያ። አምናለሁ በሉ እስቲ። ልብ አድርጉ። እዚህ ቦታ ላይ ተመልከቱ። ቃሬዛን መንገድ ላይ ያስቀምጡት፣ ከፊት ለፊቱ አስቀምጡት። ተራምዶ እንደማይሄድ ያውቃሉ። ሩሩ እንደሆነ ያውቃሉ። ወደ እሱ የመጣው ችግር ሳይፈታ የማይሄድ ጌታ እንደሆነ በሙሉ ያውቁታል። አይሳብም፣ አይውድም። ቃሬዛን በፊቱ አስቀምጥ። እስኪ አሜን። ታዲያ ጌታ ኢየሱስ አንድ የሆነ ስራ ሰራ። ከሬሳ ጋር የሚገናኝ ምልክት ሰራ። ቃሬዛውን ነካውና አንተ ጎበዝ በል ተነሳ። የናይና ባልቴት እንባዋ ታበሰ። ጸሎቷ ተሰማ። ጩኸቷ ተመለሰ። ሊቀብሩት የሄዱት ባዷቸውን ተመለሱ። አሜን ትላላችሁ ወይ? እግዚአብሔር እንዲህ ይላል፣ ጸሎትህ ተሰምቷል። እግዚአብሔር እንዲህ ይልሻል፣ እናተ ልመናሽ ተሰምቷል። ሃሌሉያ። ልመናሽ ተሰምቷል። ስንት ዓመት ጮክ? ልመናይ ምንድነው? ጥያቄያችሁ ምንድነው? ምንድነው አትለፈኝ የምትሉ ነገር ምንድነው? እግዚአብሔር ዛሬ እንዲህ ይላል፣ ጸሎታችሁ ተሰምቷል። እስኪ አሜን ትላላችሁ? ጸሎታችሁ ምን ሆኗል? ተሰምቷል። ዘካርያስ ታማኝ ካህንም ቢሆን በተራው በክፍሉ ጊዜ ሳያቋርጥ የሚያገለግል ቢሆንም ሚስቱ ኤልሳቤጥ በቤተ መቅደስ ውስጥ የምትላክ ታማኝ ብትሆንም ያውም ደግሞ የካህን ልጆችና የካህን ሚስቱና መካን ነበረች። ልጅ በማጣት በሕይወታቸው የሚያልፈው በጣም ብዙ ነገር ነው። ለድንገት በተራው ጊዜ ምናልባት ይሄ አገልግሎት የመጨረሻው ሊሆን ይችላል። ጡረታ ሊወጣ ነው። በእርጅናው መጨረሻ አገልግሎት ሊያገለግል ወደ ቤተ መቅደስ ሊገባ ተራው ደርሶ ይመጣል። ተራው ደርሶ ሲመጣ ምናልባት በዛን ጊዜ ወደ ቤተ መቅደስ ወደ ውስጠኛ የሚገቡ ሰዎች እግዚአብሔር ተቆጥቶ ሆነው ወይም መላእክት ሊገጫቸው ሊመታቸው ይችላል ተብሎ ስለሚታሰብ እግራቸው ላይ ገመድ ይታሰራል። ከገደብ አልፎ ከሄደ ጎትቶ ነው የሚያወጡ፣ ወይም ከሞተ ጎትቶ ነው የሚያወጡ። ሬሳም ለመውጣት ሌላው ከሄደ ይመታል። ሁሉም የገባ ሁሉ እየተመታ ሬሳ በሬሳ ነው የሚሆነው መቅደሱ። ስለዚህ ገመድ እግር በገመዱ ላይ ታስረው ዘካርያስ ገባ። በክፍሉ ተራ ዕጣን ማጠን ጀመር። ማብራት መለኮስ ጀመር። ስለ እስራኤልና ስለ ክዳኑ ሕዝብ ከእግዚአብሔር ጋር ማውራት ጀመር። እንደ ካህን በእግዚአብሔርና በሰው መካከል ያለ ነው። ሰውን ከእግዚአብሔር፣ እግዚአብሔርን ከሰው ጋር የሚያስታርቅ አስታራቂ ማለት ነው። እንደ ክህነቱ ስራ በክፍሉ ተራ ስራውን ሊያከናውን ገባ። መብራቱ ለኮሰ። ሃሌሉያ። ዕጣኑን አጠነ ጀመር። ጸሎቱን ጀመር። እየጀመረ ሳለ ለድንገት ማላክ በፊቱ ቆሞ አየ። አሜን። ለድንገት ማላክ በፊቱ ቆሞ አየ።
መልአክም እንዲህ አለ፣ ዘካርያስ ወይ ጸሎት ተሰምቶልሃልና አትፍራ አለው። ሃሌሉያ። ዘካርያስም ትኩር ብሎ ተመለከተ። ኖ የኔ እኔም አርጅቻለሁ፣ የኔ ሚስት አርጅታለች። አሁን የምትለው ነገር ወደኛ አይመጣም። እንዴት አድርገን ወንድ ልጅ ምን ወልደው? ከመላኩ ጋር ክርክር ጀመረ። ዓለም ምን አለ አልቀበላለ። መላኩ ማድረግ የሚገባው አንድ እርምጃ ነው የሚወስዱ። እስኪ አሜን ትላላችሁ? ያው ዛሬ በእውነት እላለሁ ባታምኑ እግዚአብሔር እርምጃ ወስዶ ነው የሚለካችሁ። አሜን። እዚህ ቦታ ላይ ይኸው የሆነ እንትን ልናደርግ አልመጣንም። እኛ የሆነ ዳንክራ ልንጫወት አልመጣንም። በቃ እግዚአብሔር ልናመልክ ጥያቄያችን ሊመለስ አሜን ባሉ በቃ የሀገሬ የትውልድ የመንግስት የህዝብ ጥያቄ እንዲመለስ እንጂ ለዳንክራ አልመጣንም። ከብራምቶ ለጌታ አዎ። ዛሬ አንዳንዶቻችን አናምን የሚለን አንድ ነገር ይዘን ነው የምንወጣው። ቁርጥ ቀን ነው ዛሬ። እስኪ አሜን። ቁርጥ ቀን ነው በሉ እስቲ ዛሬ። አሁን ለዘካርያስ ቁርጥ ቀን ወይም አምነው አሜን ብሎ ኖርማል ነው መውጣት ነው፣ ወይም ባለማመን ድንጋዩ ነው መውጣት። ከሁለት አንዱ መልአክ ይዞ የመጣ የተቆረጠ ያለቀ ነገር። መልአክም ሲያበስር እኔ በእግዚአብሔር ፊት የሚቆም ነኝ። ክብር ለጌታ ይሁን። ከእግዚአብሔር ያመጣውን የምስራች አልቀበል ስላል ባትቀበል አንድ ነገር ይሆናል። አይ ምናልባት ተሳስተሃል፣ የሌላ ሰው የተላከው። ምክንያቱም የኔ ሚስት አርጅታለች። የሰው ችግር ታውቃላችሁ። ይሄ ምን ሊበል ከሳይንስ ጋር ወይም ላቹራል ነው የምትከተለው። ያውታችኋል። እሱ ነው የምንከተለው። ይሄ እንዲጋ ሆኗል። እንዴት ሊሆን ይችላል? እንዴት ይሄን ሊፈጸም ይችላል? ይቻላል። አሜን። ይቻላል ማለት ይቻላል። ታስተውሳላችኋል እንዴ? ዛሬ እግዚአብሔር ሰማይን ቢከፍት አለኮ እንዴ? ዛሬ እግዚአብሔር ሰማይን ቢከፍት ዝናብ ቢልክ እንዴት ታርሰው፣ እንዴት ተቆፍረው፣ እንዴት ተዘርተው፣ እንዴት በቅለው፣ እንዴት ሆኖ ነው ንጹህ ዱቄት ሊሆን የሚችለው? ፕሬዝ ጋድ ይሆናል። እንዴት ነው ናጌ ማለዳ ንጹህ ዱቄት የሚሸመተው? አታውቀውም አሰራሩን። ዝም ብለህ ማመን ያለብህ። ዝም ብለህ እመን በል እስቲ። ዝም ብለህ እመን በል እስቲ። በእምነት አትገደድም በል እስቲ። አለማመን በል እስቲ ችግር ያመጣል። አለማመን በል እስቲ በጣም ትልቅ ኃጢአት ነው። ሌላ ኃጢአት ስርየት ይኖረዋል፣ ሌላ ኃጢአት ምሕረት ይኖረዋል። አለማመን አደገኛ ኃጢአት። ስለዚህ ነው የሮሜ ጻፊ ያለ እምነት የሆነ ሁሉ ኃጢአት ነው። ኃጢአት ደግሞ ፍርድን ይከተላል። ኃጢአት ደግሞ ቅጣትን ይከተላል። በሁለቱም ክዳን ውስጥ በፊተኛው በዚህም ኃጢአት የራሱ የሆነ ውሳኔ አለ። ከኃጢአትም አደገኛ ኃጢአት አለማመን። እስቲ አምናለሁ በሉ። እስቲ አምናለሁ በሉ። በጎናችሁ ያለው ሰው እመን እንጂ በሉ። አትፍራ። እግዚአብሔር በሉ። ጸሎቴ ተሰምቷል። እየተናገረ ነው። ለአንተ ነው የተናገረ ያለው፣ ለአንቺ ነው የተናገረ ያለው። እመኚ በሉ። የኔ ወንድም እግዚአብሔር ዛሬ ይወርድ ያለው ለአንተ ነው። እስኪ አሜን ትላላችሁ? እግዚአብሔር ይወርዳል ሲባል እናንተ ሰማይ ስባል የሚመስል አካል ትጠብቃላችሁ። እግዚአብሔር መንፈስ አካል የሚባል ነገር የለም። እስኪ አሜን። ኦልሬዲ እግዚአብሔር እዚህ ያለ አራማን ዘካርያስ ድንግል ውስጥ ገባ ነው። ይሄ መልእክት እኔን አይመለከተኝም። ምክንያቱም የኔ ፋይል ተዘግቷል። እኔ ጨርሻለሁ። ሚስቴ አርጅታለች፣ እኔም አርጅቻለሁ። መወለድ የሚለው ታሪክ የለም እኛ ጋር። ዛሬ የመጣው የመጨረሻ አገልግሎት አገልግዬ ጡረታ ልወጣለሁ። ሚስቴ አርጅታ ቤት ውስጥ ተቀምጣለች። እሳት የሚያሞቃት ትፈልጋለች። አንተ የምታወራው ቋንቋ ለኔ አይደለም። አድራሻ ለቃል፣ አቅጣጫ ለቃል። ስለዚህ ወደ ስፍራ ተመለስ። ማላኩ ኖ እኔ በእግዚአብሔር ፊት የሚቆም ገብርኤል ነኝ። አራመን በሉልኝ። ሰው ስለዚህ እኔ ምንም ነው። እኔ በእግዚአብሔር ፊት የሚቆም ገብርኤል ነኝ። ይሄን የምስራች ይዤ የመጣው ከሰማይ አምላክ ከእግዚአብሔር ከአርያም ነው።
ከሰማይ አምላክ ከእግዚአብሔር ከአርያም ነው። ትልቁ እግዚአብሔር ትንሹ ሰው ጸሎት የሚሰማ ትልቁ እግዚአብሔር የደከማን ልመና የሚሰማ ከእሱ ነው ያመጣው። ጸሎቴ ተሰምቷል። እስኪ አሜን ትላላችሁ? ተሰምቷል። ከሰማይ የመጣውን አልቀበል ካልክ ዲዳ ሆነህ ትወጣለህ። ግን ያልኩት ነገር ይፈጽማል። ዲዳ አድርጎ ትወጣለህ። ረዘመ መቅደስ ውስጥ ቆየ። ከውጭ ያለው ግራ ተገቡ። አንድ ጊዜ ካህኑ ወጥተው ምህረት ተደርጎላቸዋል፣ ሂዱና በሰላም ወደ ቤታችሁ ተመለሱ፣ ብሉ ጠጡ የሚለውን የምስራች የሚጠብቅ ከመቅደሱ ደጅ ያለ ሰው እየጠበቀ ነው። በበዓል ወቅት እንደ እስራኤል ልማድ ወደ ቤተ መቅደስ ሂደው የካህኑ ይዞ የሚመጣው ድምፅ ሰምተው የእግዚአብሔር ድምፅ ሰምተው ወደ ቤታቸው ሄደው ይበሉ። የምሳ ሰዓት አለፈ፣ ነገር አለፈ፣ 9ኛ ሰዓት አለፈ። እየመሸ መጣ። እየመሸ ሲመጣ ውጭ ያሉት ተጠራጠሩ። ቀድሞም ቢሆን ይሄ ሰውዬ ችግር አለው፣ መርገም አለበት፣ መካን አይደለም፣ በቃ እግዚአብሔር ወግሮታል፣ ይዛ ቀርቷል። አይወግርም እግዚአብሔር። እስኪ አሜን። እንዲህ አይነት አምላክ አይደለም። እስኪ አሜን ባሉልኝ። ለደከማው ኃይልን የሚሰጥ ለሰነፉ ጥበብን የሚሰጥ እምነት ለሌለው ተስፋን የሚሞላ ጌታ እናመልካለን። ክብር አምጡ ለጌታ። ቤተሰቦቼ ጸሎታችሁ ተሰምቷል። እስኪ አሜን ትላላችሁ? በደንብ በረጋችሁ ያዙ። በጎናችሁ ሰው እባክህ ስማ፣ ጸሎት ተሰምቷል። እግዚአብሔር አንድ ጊዜ ሰርቷል በለስ። ዛሬ እዚህ እድል ሁናችሁ የመጣችሁ አንድ ጊዜ እግዚአብሔር ጸሎት ተሰምቷል። እየጠበቁ ያለ የምስራች ይዘው ይወጣሉ ብለው እየጠበቁ ያለ ካህኑ ዲዳው ነው ወጣ። ምን ሆንክ እየጠቀመ የእሷ ጉዳይ ነው የእሷ ጉዳይ ያለ ወጣ። ጉድ ተበለ ዲዳ ሆነ። እኛ አላልንም? ይሄ ሰውዬ ቀድሞ ችግር አለበት፣ አሁንም ችግሩ መጥቷል። እግዚአብሔር መጣ፣ አፉን ዲዳ አድርጎ ወጣ። እሱ ዲዳ ሆነ። በዛችሁ ምሽት ኤልሳቤጥ ጸነሰች። ክብር አምር ለጌታ። ሆዳ እየገፋ መጣ። ሆዶ እየገፋ ሲመጣ እግዚአብሔር ልመናዬን ሰምቷል ብላ ራሷን ለ5 ወር ያህል ሸሸገች። እንዲህ ሰውየው ገብቶ ዲዳም ነው ወጥቷል። አሁን በውስጤ የገባ ምንድን ነው? ምኑን አውቃለሁ በዚህ ዕድሜ? አራጫችሁ ብሎ ጌታ በባልንጀሮቼ መካከል ነቀፌታዬን አስወገደልኝ ስትል ለ5 ወር ራሷ ሰወረች። ከ5 ወር በኋላ መሰወር ቢያቅታት ወደ እየገፋ መጣ። ወዴት ይደብቃል? ያው ብትደብቅም እግዚአብሔር ዛሬ አይለቅም። ብትሰወርም አይለቅሽም፣ ይገልጥሻል። እስቲ ብትሰወርም በሉ እስቲ እግዚአብሔር ዛሬ ይገልጥሃል። አሜን በሉልኝ። ክብራንቱ ለጌታ። ሃሌሉያ። ምንድነው ጥያቄያችሁ? ምንድነው በጣም ምርር ብላችሁ ጸሎታችሁ ምንድነው? እግዚአብሔር እንዲህ ይላል፣ ጸሎትህ ተሰምቷል። እግዚአብሔር እንዲህ ይልሻል፣ ጸሎትሽ ተሰምቷል። ዛሬ ነው ጸሎትህ የሚሰማበት ቀን። ችግሮች ላንተ እንጂ ለእግዚአብሔር አለ። ችግር ለእናንተና ለአካባቢያችሁ እንጂ ለእግዚአብሔር አለ። ያንቺ ችግር ላንቺና ለአካባቢ ነው፣ ለእግዚአብሔር አለ። እግዚአብሔር ግን እንዲህ ይልሻል፣ ጸሎትሽ ተሰምቷል። ክብራንቱ ለጌታ ይስጥ። ሃሌሉያ ሃሌሉያ። እዚህ የመጣ ከፊት ለፊታችሁ በመንገዳችሁ የቆመው ጂኒ አይደለም፣ ክርስቶስ ነው። አሜን ትላላችሁ? ታስታውሳላችሁ? ቀንና ሌሊት እሳት ውስጥ የጣለ አረፋ ያስደበቀ ያስደፋ ሲያስቸግረው እናትና አባት እየጎተቱ ይዞ እየሄዱ ያለው ለድንገት ክርስቶስ እና ደቀ መዛሙርት መንገድ ላይ መጡ። ሃሌሉያ። አዩትና ኧረ የዳዊት ልጅ ይኸው አንዳንድ በእሳት ውስጥ ትላል፣ አንዳንድ በውሃ ውስጥ ትላል፣ ይኸው ተጠባብሶ አልፏል። ነፍሱ ብቻ ናት ያለች። ዞር ባለና ኢየሱስ ነጻ አውጣለ ለደቀ መዛሙርት ታገዱ አቀታቸው። ከዛ በኋላ ወደ እኔ አምጧላቸው። ሃሌሉያ። አጫጭሩ ይባላል። እኛ ታግለን ቢያቅተን
ወደ እኔ አምጡ የሚል ጌታ ነው። ስማኝ፣ በደንብ አድርገህ ስማኝ። በጌታ በኢየሱስ ታገል ቢታገሉ አልወጣል። ከዛ በኋላ በሎሽ ወደ እኔ አምጡ አለ። ሃሌሉያ። ጋንኑን ገሰጸ፣ ጋንኑ ወጣ። ከዛ በኋላ ዲዳው አንደበቱ ተከፈተ። እስኪ አሜን ትላላችሁ? ደቀ መዛሙርት መጡና ለምንድን ነው እኛ መሰንጸለይ ማይሆነው? አይ እንደዚህ አይነት ወገን በጾምና ጸሎት ነው የሚሆነው። እስኪ አሜን፣ እስኪ አሜን ትላላችሁ? እኔ ስሙኝ፣ ዛሬ አላውቅም ለምን ረር ብሎ መንፈስ ላይ ተቀምጦ እግዚአብሔር እንደሚናገር አላውቅም እና አላውቅም። እናንተ ታውቃላችሁ። እግዚአብሔር ግን ጸሎቴ ተሰምቷል። እኔ አንችልም፣ ከኔ ጀርባ አለ ሌላ። አሜን ትላለህ? እኔ አላደርግልም፣ ከኔ ጀርባ አለ ሌላ። ኢየሱስ የተባለ ክብር ለጌታ ይሁን። አቀታቸው ደቀ መዛሙርት ሲያቀታቸው ባል ወደ እኔ አምጡልኛል። እናንተ አቀተ ሂድ ማለት ያንተ ችግር ለኔ ነው የማይገባኝ፣ ለእግዚአብሔር ይገባል። አሜን ባልባቸው ስለ እግዚአብሔር ያንተ ችግር ለኔ ነው የማይገባኝ፣ ለጌታ ይገባል። ዛሬ እግዚአብሔር እንዲህ ይላል፣ ጸሎቴ ተሰማ። ምንድነው ጥያቄያችሁ? ምንድነው ተሸክማችሁ መጣችሁ? ምንድነው ልባችሁን ያወረደ? እግዚአብሔር እንዲህ ይላል፣ ልቤ አይውደቅ፣ ጸሎቴ ተሰማ። ዮሐንስ ይወለዳል። ሃሌሉያ። ዲዳው ነው ወጣ፣ ጉድ ተባለ። ከትናንትናው ዛሬ ባሰበት። ይሄ ሰው ችግር አለበት አላልንም? ያው ዲዳው ነው ወጣሉት። የኤልሳቤጥ ወድ እየገፋ መጣ። 5ኛ ወር፣ 6ኛ ወር፣ 9ኛ ወር መጣ። ሃሌሉያ። ወለደች አሮጊቷ። እሱ እስከዛ ዲዳ እስኪ ወለድ ዲዳቱ በኢየሱስም ዛሬ ማን ኧረ በኢየሱስም ዛሬ እንመን። እስኪ አምናለሁ በሉ። ኧረ አምናለሁ በሉ። ጌታ እንደውም ተነግሯል፣ መስራቱን አይተው ሁሌ የሚለው ነገር አለ። ላያደርግ አይነግርም፣ ላይሰራ አያወራም። በህይወቴ እያየሁ እኛ አቅቶን እንተዋለን፣ እሱ ግን ስራውን ይሰራል። እስኪ አሜን፣ እስኪ አሜን ትላላችሁ? ላያደርግ አይነግርም፣ ላይሰራ እጁን አይዘረጋም። እጁን ዘርግቷል። ዛሬ የቱም አይነት አለት ይሰበራል። የተኛውማ ጥያቄ የምትለው ነገር ይነሳል። ጸሎት ተሰምቶ ትሄዳለህ። ፕሬዝ ጋድ። 9ኛ ወር መጣ። ኤልሳቤጥ አሮጊቷ ምጥ ያዛት፣ ወግ ነውና። ኧረ ክብር ለጌታ ይሁን። ምጥ ያዛት። ምጡ ታላ ነው የሚወለደው። ምጡ ደስታ ነው የሚወለደው። ምጡ ለሀገር ብርሃን ልጅ ነው የሚወለደው። ምጡ መንገድ ጠራጊ ነው የሚወለደው። ሃሌሉያ። ምን ትዛት ስትጨነቅ ጎረቤቶች ተሰባሰቡ። ሁሉም አይዞሽ 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 ግፊ ስል ወንድ ልጅ ይባል ክብራቱ ለጌታ። አንተ ወንድም አንቺ እኔ እኮ ግፊ ነው የምልሽ። እኔ እኮ ግፋ ነው የምለው። ትወልዳለህ ዛሬ ጸሎት ተሰምቷልና ትወልዳለህ። ራእይ ይወለዳል። እግዚአብሔር የተናገረው ነገር አካል ይደርሳል። የሰሞን ድምፅ አካል መልበስ ይጀምራል። ጥያቄ ወደፊት ማምጣት ይጀምራል። ሃሌሉያ። ግፊ አይዞሽ አይዞሽ። አሮጊት በምን አቅም ይቻላል? ሃሌሉያ። ግን ታቻለ። እስቲ ታችን ነው ለኛ በሉስ። አንተ ክርስቲያኖች ታቻለ ለምን ያንተ አቅም መከራ ይደክማል፣ ትታከታለህ፣ ትደክማለህ። ሰው ነህ አንተ። የጠራቂ ጌታ እየተናገረ ያለው ላይ ያለው ነው፣ በታች ያለው አይደለም። ሃሌሉያ። እየተናገረ ያለው ከጭቃ አቦክቶ ሰርተው እፍ ብሎ ያው ሰው ያደረገ ይችላል። እሱ ነው መስማት ያለበት፣ እሱ ነው መስማት ያለብሽ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ሃሌሉያ። ግፊ ገፋች። መጽሐፍ ሲናገር ሳራም ልጅ ለመጸነስ በእምነት ኃይልን አገኘች። ኃይል ሆነላትና ወለደች። ሲወጣ የሚያምር ብርሃን ልጅ ተሰበሰቡና በአባቱ ስም ዘካርያስ ሲባል ዘካርያስ አለ። ከብሬ መጡ። እሷ ግን ኖ አለች። በአባቱ ስም አይጠራም። እስኪ አሜን። በአባቱ ስም አይጠራም። አባቱ ዘመኑን አከትሟል፣ ጨረሰ። የመጨረሻ ምዕራፍ ላይ ይመጣለታል። እሱ ግን ዮሐንስ ነው የሚባለው አለች። የስሙ ትርጉም ታላቅ ደስታ፣ ብርሃን ማለት ነው።
አይል ኮነስቲ የአባቱን ንስማ ተባለ። እሱ ከብቶች ጋር ነበሩ። ዲዳ ሆኖ ካህኑ ተጠርቶ መጣ። ካህኑ ዘካርያስ ና በምልክት ና በምልክት ቋንቋ ተጠርቶ መጣ። ይሄው ተወልዶልሃል ምን ይባል ስል ብራና አምጥተው ወረቀት አምጡልኛል ብሎ አለ። መጣ ዮሐንስ ብሎ ጻፈ። ያጫጭብልኛል ዮሐንስ ብሎ ሲጽፍ አንደበቱ ተከፈተ። እስኪ አሜን ትላላችሁ? አንደበቱ ተከፈተ። ትንቢት ተናገረ። ነበር አስደራቂ ነበር። ዛሬ ነቢይ ሆነ። እንዲህ አለ፣ አንተ ሕፃን የልዑል ነቢይ ትባላለህ። ሃሌሉያ! ለሕዝቡ ብርሃንን ታመጣለህ። ከጨለማ በታች ላለው ታበራለህ። በልዑል ፊት መንገድ ትጠርጋለህ። ለሕዝቡ መንገድ ትጠርጋለህ። የአባትን ልብ ወደ ልጅ ልብ ታመጣለህ። ትንቢት አሽጎራጎረ። አሜን በሉ ይባርካችሁ። ጸሎቴ ተሰምቶልሃል። ቁመን ጸልይ። ማን ነው ጸሎት ያለው? እናንተ ጸሎትሽ ተሰምቷል። ከፍ አድርጉ እጃችሁ። ዛሬ እግዚአብሔር ብሎኝ የመጣ እሱ ነው፣ እኔ አይደለም የተናገረኝ እሱ። ይሄ ቃል የሱ ከሆነ ይሰራል ባንተ ይሁን። ሃሌሉያ ሃሌሉያ። ምንም አይነት ጥያቄዎች ይኑሩ፣ ምንም አይነት ሞቶ ቀብርና እሱ የእግዚአብሔር ራስ ምታት አይደለም። ሞቶ መቅበር ያንተ እንጂ የእግዚአብሔር አይደለም። ሬሳም ይዘና እሱ ያንተ ነው፣ የእግዚአብሔር አይደለም። እግዚአብሔር ግን እዚህ አለ። አሜን ትላላችሁ? ካንተ የሚፈልገው ማመን ብቻ ነው። ጸሎቴ ተሰምቶልሃል። ሃሌሉያ። ከፍ አድርጉ እጃችሁ። ሁሉም ሰው እጁን ከፍ ያድርግ። ሃሌሉያ። ባለፈው ሳምንትም ጸልያለሁ። ባለፈው ጌታ ይነካችሁ የባለፈውን ውጤት የምትመሰክሩ ካላችሁ እጆቻችሁን ኋላ ታውጡና ምስክርነት ጊዜ ይኖራል። ዛሬም ጸልያለሁ። ምንም አይነት ጥያቄዎች ይኑሩ፣ ጥያቄያችሁን በፊቱ ታስቀምጣለሁ። ክርስቶስ ጥያቄያችሁን ዘሎ አይሄድም። የሞት ነገር ለእናንተ እንጂ ለእሱ አይሞትም። ሞት የሚባል ነገር እሱ ጋር የለም። ምክንያቱም ሙታንና ሕያዋንን የሙትና የሕያዋን ትንሣኤ ነው እሱ። ሃሌሉያ። በእኔ የሚያምን ቢሞቱ እንኳን ሕያው ይሆናል ነው ያለው። ይሄን ቃል እናምናለን። በሱ ጫወታ የለም። እስኪ አሜን። በሱ ጫወታ እርር ነው የምናምነው። እርር ነው ማምነው። ዛሬ እውነት ነው ማምነው። ክብር ለጌታ ይሁን። ስለዚህ ሞትና ትንሣኤ እሱ ነው። ጥያቄያችሁ ምንድነው? ሕማማችሁ ምንድነው? ዛሬ ትነግሩታላችሁ። ከእናንተ ያነሷል። እስኪ አሜን ትላላችሁ? አሜን ትላላችሁ ወይ? ሃሌሉያ ሃሌሉያ። ከዚህ በኋላ ወደ ጸሎት ነው የሚሄደው። ዲያቆኖቶች ትዘጋጁልኝ ያላችሁ። አዴ በጣም ጥሩ አጭር ዝማሬ ታዘጋጅልኝ። አንዴ እናዳናንቀው፣ እጁን ከፍ ከፍ እናድርገው። ከዛ በኋላ በእጁ ወደ መነካት እንሄዳለን። ዲያቆኖቶች ወደዚህ ትመጣላችሁ። እኛ ስራችን እንጨርስ፣ እሱ ስራውን ይሰራል። ከፍ አድርጉ ቀኝ እጃችሁን። ጌታ ሆይ በሉ እስቲ። አምናለሁ ዛሬ ጸሎቴ ተመልሷል። አንዳች ነገር ሳልስ እዚህ ቤት አልወጣም። ጌታ ሆይ በሉ እስቲ። እኔ ትንቢት አይደለም የሚፈልገው ፍጻሜውን እንጂ። ጌታ ሆይ በሉ እስቲ። እኔ የሰማሁት ቃል አካል እንዲሆን ነው የሚፈልገው። ዛሬ ጸሎቴ ተሰምቷል። ዛሬ ጸሎቴ ተሰምቷል። የተዘጉ ደጆች እንዲከፈቱ፣ የሞቱ ነገሮቼ እንዲነሱ እኔ ዛሬ አምናለሁ። ዛሬ አምናለሁ። ቁረጡ ውስጣችሁ። ለጌታ ክብር ስጡልኝ። ክብር ሳታችሁ። እሺ አሁን አረፍ በሉልኝ።